ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። በኦሮሚያ ክልል ሁለት ፓርቲዎች ከመንግስት ጋር አስቸኳይ ስብሰባ ጠርተዋል። ፓርቲዎቹ የኦሮሚያ ነጻነት ግንባር ኦነግና ኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሲሆኑ የኦሮሚያ ክልል መንግስትን ጨምሮ ጸጥታ በተለያዩ ጉዳዮች እንዲያወያያቸው አስቸኳይ ጥሪ አቅርበዋል። ፓርቲዎቹ ህዳር 9 2018 በጻፉት እንወያይ ጥያቄ ደብዳቤ በክልሉ አቶ ሽመልስ አብዲሳ ጋር ስለ ኦሮሚያ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱ አጀንዳ በዝርዝር ይሁንታ ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁን ተጨባጫዊ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ተገልጿል። ይህ አስቸኳይ እንወያይ ጥሪ ከምን የመነጨ ነው? ውይይቱስ ምን ይዘቶች ይዛሉ? ከመንግስት በኩልስ ምን ምላሽ ተሰጠ? በኋላ በዝርዝራችን ለእናንተ ይዘን ቀርበናል። የብርሃኑ ነጋ አዲስ ያወጣው ህግ ብዙዎችን እያነጋገረና አመጾች ይነሳሉ የሚል ፍራቻ እየተሰማ ይገኛል። አንድ ሙሉቀን ገመቹ የሚባል ቲክቶከር ያሰፈረው መልእክት ብዙዎችን አነጋግሯል። ይህ ሰው ግንቦት 7ን ይዞ ወደ ጫካ ወይ ወደ ለመደበት ኤርትራ መግባት አለበት። ችግር አጀንዳ ካልቸገር ኢትዮጵያ ትምህርት ሚኒስቴር ከሆነ ወዲህ በትምህርት ማህበረሰቡ ላይ ስንት ስቃይ ያመጣብን፣ ኢትዮጵያ መከራ ከድጡ ወደ ማጡ እንዲሆነ መጥቷል ሲል ይጠቅሳል። 12ኛ ክፍል ተማሪዎች የመልቀቂያ ፈተና ኢንትራንስ ኤግዛም ቤታቸው ርቀው በዩኒቨርሲቲ ገብተው ይፈተኑ ብሎ የተማሪ ወላጆችና መንግስት ለተጨማሪ ኢኮኖሚ ኪሳራ አድርጎ ተማሪዎችን ደግሞ በመርፌ ቀዳዳ እንዲሾልኩ አደረገ። አሁን ደግሞ ይሄን አዲሱን ህግ አመጣ። በጣም ከባድ ያደርጋል። እንደሚታወቀው ባለፉት 7 ዓመታት አንስቶ ኢትዮጵያ እጅግ ውስብስብ የሆኑ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ችግሮች መቆጣጠር እስከሚሰና ድረስ እያስተናገደች ሲሆን አሁን ከባድ የሆኑ ብሔራዊ አጀንዳ በሚነሳበት በዚህ ጊዜ ወቅቱን ታሳቢ ያላደረገ ጸረ ህዝብ፣ ጸረ ተማሪ፣ ጸረ ወጣት የሆነ አጀንዳ ይፋ ማድረጉ ሀገር የሚጎዳ ነው ሲል ተናግሯል። ከዚህ ጋር በተገናኘ ብዙ አስተያየት እየተሰጠ ነው። ለእናንተ ይዘናል። ትናንት የዓለም ህዝብ መነጋገሪያ የሆነው ፕሬዝዳንት ዶናልድ ትራምፕ የሳውዲ አረቢያን አልጋ ወራሽ ልዑል መሐመድ ቢን ሰልማንን ማክሰኞ ዋይት ሃውስ በታላቅ ወታደራዊ ክብር አደማመቅ ተቀብሎላቸዋል። አቀባበሉ የኤፍ-35 የኤፍ-16 ተዋጊ ጀቶች፣ የበረራ ትርኢት፣ የመድፍ ተኩስ፣ ፈረሰኞች እና ቀይ ምንጣፍ ያካተተ ነበር። ፕሬዝዳንት ትራምፕ የሁለቱ ሀገራት ግንኙነት ከምንም ጊዜ በተሻለ መጠን ጠንካራ ደረጃ ላይ ይገኛል ሲሉ አወድሷል። ይህ ጉብኝት እንደ አውሮፓውያን አቆጣጠር በ2018 የጋዜጠኛ ጀማል ካሾጊ በሳውዲዎች ወኪሎች ከተገደለ 7 ዓመታት በኋላ ልዑሉ በዋይት ሃውስ ሲገኙ የመጀመሪያቸው ነው። ጉብኝቱ ከሰብአዊ መብት ጥሰት መዘገቦች ይልቅ ኢኮኖሚያዊና ቢዝነስ ትስስር ላይ ያተኮረ መሆኑን ያመልክቷል። በነበራቸውን ቆይታ ከጋዜጠኞች ከባባድ ጥያቄዎች ሲነሱ ሰምተናል። የ9/11ን ጥቃት ጨምሮ ብዙ ጉዳዮች ተነስተዋል። ስለነበረው ፕሮግራም ለእናንተ በዝርዝር ይዘናል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ሁለት የፖለቲካ የኦሮሚያ ፓርቲዎች ከመንግስት ጋር አስቸኳይ ውይይት እንዲካሄድ ጥሪ አቅርበዋል። ዝርዝር መረጃዎቹ ውይይት ሲጀመር እንገልጽላችኋለን ያሉት ፕሮፌሰር መረራ ጉዲና ፓርቲዎቹ የኦሮሞ ነጻነት ግንባርና የኦሮሞ ፌዴራል ኮንግረስ ኦፌኮ ሲሆኑ በኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲያወያያቸው ጥሪ አቅርበዋል። ብዙዎች የድንገተኛ የውይይት ጥያቄ ከምን የመነጨ ነው እያሉ ሀሳባቸውን እየሰጡ ይገኛሉ። ፓርቲዎቹ ህዳር 9 2018 ዓ.ም በጻፉት እንወያይ ጥያቄ በደብዳቤ በክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋራ ስለ ኦሮሚያ እና ኦሮሚያ ህዝብ ለመወያየት ቀጠሮ እንዲሰጣቸው ጠይቋል። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና እንደገለጹት የውይይቱ አጀንዳ በዝርዝር ይሁንታ ካገኘ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁን ተጨባጭ ሁኔታ ላይ ለመወያየት እቅድ እንዳላቸውም ጠቁሟል። ፕሮፌሰሩ ውይይቱ በዋናነት ክልሉ የሰላም ችግርና በሌሎች ክልል ችግር ላይም ውይይት እናደርጋለን ብለው ዝርዝር መረጃ ውይይቱ ሲጀመር እንደሚገለጽም ተናግሯል። በተጨማሪም የኦሮሞ ነጻነት ግንባር ቃል አቀባይ አቶ ለሚገሙቻ እንደተናገሩት የውይይቱ አጀንዳዎች ለክልሉ መንግስት ያቀረብነው ጥያቄ ምላሽ ካገኘ በኋላ እንደሚገለጽ ነው። የክልሉ ሰላምና ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝሮችን ነጥቦች ግን በግልጽ ለማስቀመጥ ቆጥበዋል። የኦሮሞ ነጻነት ግንባር 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ድረስ በኦሮሚያ ክልላዊ መንግስት ጋር የተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። የህዳር 9 2018 እንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑ ብዙዎችን አስገርመዋል። ሁለቱ ፓርቲዎች በክልሉ የመንግስት ምላሽ ሲጠበቁ ሲሆን የእንወያይ ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምላሽ የለም። በዚህ ጉዳይ ከክልሉ የሚሰጠውን ምላሽ በዚሁ በአንከር ዜና
ጥንክራችን ላይ ይዘን ቀርባለን። ከፕሮፌሰር ብርሃኑ ነጋ በቅርብ ካወጣው አዋጅ ጋር በተገናኘ ብዙዎች ቅሬታ እያቀረቡ ይገኛሉ። አንድ የሰፈረ ጽሑፍ ለእናንተ ለማቅረብ ወደናል። ይህ ሰው ግንቦት 7ን ይዞ ወደ ጫካ ወደ ለመደበት ኤርትራ መግባት አለበት። የችግሩ አጀንዳ ላልቸገራት ኢትዮጵያ ትምህርት ሚኒስቴር ከሆነ ወዲህ በትምህርት ማህበረሰቡ ላይ ስንት ስቃይ ያመጣብን። የኢትዮጵያ መከራ ከድጡ ወደ ማጡ ሆኗል። የ12ኛ ክፍል ተማሪዎች የመልቀቂያ ፈተና ኢንትራንስ ኤግዛም ከትምህርት ቤታቸው ርቀው ዩኒቨርሲቲ ገብተው ይፈተኑ ብሎ የተማሪ ወላጆችና መንግስት ለተጨማሪ ኢኮኖሚ ኪሳራ ዳርጎ ተማሪዎች ደግሞ መርፌ ቀዳዳ እንዲሾልኩ አደረገ። የ12ኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች መካከል 97%ቱ ውድቅ አድርጎ 30%ቱ ብቻ ነው ኢትዮጵያ እንዲገባ የተደረገው ሲል ይቀጥላል። ውጤታቸው ዲግሪ ከሚያስተምራቸው ከሆነና ወደ ግል ኮሌጅ የሚገቡ ተማሪዎች የመውጫ ፈተና ተፈትነው ሳያልፍ መረቃ ብሎ ነገር እንዳያስቡትም አድርጓል። እዚህ በመርፌ ቀዳዳ ሾልከው ዩኒቨርሲቲ የገቡ ተማሪዎች ከመመረቃቸው በፊት የመውጫ ፈተና ኤግዚት ፈተናም እንዲፈተኑ ተደረገ። ውጤት የመጣላቸው ተማሪዎች ዩኒቨርሲቲ ገብተው ከተማሩ በኋላ ስለተኛ አመል ላይ ሲደርሱ ከመመረቃቸው በፊት አስቀድመው 1 ዓመት ማህበረሰቡን ማገልገል ግዴታ እንዳለባቸውም በዚህ ሳምንት ተደንግጓል። እነዚህ ችግሮች ተደማምረው ከሚፈቱት ችግር ይልቅ እንደ ሀገር የሚፈጥሩት አደጋና ዕዳ እጅግ የበዛ መሆኑ መገመት ቀላል ነው። ሰውየው ለትምህርት ጥራት፣ ብቁ ዜጋ ማፍረት ወዘተ በሚሉ ፈለጦች በሀገር ላይ የለየለት መከራ፣ ህዝባዊ ተቃውሞ እንዲሁም መንግስት ላይ ህዝባዊ እምቢተኝነት እንዲነሳ የሚያደርግ መነሾች የመፍጠር ሴራ ይመስለኛል ሲል ተናግሯል። ትላንት ብዙዎችን እያነጋገረ የሚገኘው የዶናልድ ትራምፕ የሳውዲ አረቢያን አልጋ ወራሽ ልዑል መሐመድ ቢን ሰልማን ኤምቢኤስ ማክሰኞ በዋይት ሀውስ በታላቅ ወታደራዊ ክብርና ደማቅ ስነስርዓት መቀበላቸው ነው። አቀባበሉ የኤፍ-35 እና የኤፍ-16 ተዋጊ ጀቶች፣ የበረራ ትርኢት፣ የመድፍ ተኩስ፣ ፈረሰኞችና ቀይ ምንጣፍ ያካተተ ነበር። የፌዴራል ፕሬዝደንቱ የሁለቱ ሀገራት ግንኙነት ከምንም ጊዜ የበለጠ ጠንካራ ደረጃ ላይ ይገኛልም ሲሉ ማወደሳቸው ተሰምቷል። ይህ ጉብኝት እንደ አውሮፓውያን አቆጣጠር በ2018 ጋዜጠኛ ጀማል ካሾጊ በሳውዲ ወኪሎች ከተገደለ ከ7 ዓመት በኋላ ልዑሉ በዋይት ሀውስ ሲገኙ የመጀመሪያ ጉብኝታቸው ነው። ከሰብአዊ መብት ጥሰቶች መዝገቦች ይልቅ ኢኮኖሚያዊና ቢዝነሳዊ ትስስር ላይም ያተኮረ መሆኑን ያመለክታል። በኦቫል ኦፊስ በተደረገው ውይይት ፕሬዚዳንት ትራምፕ አሜሪካ ኤፍ-35 ተዋጊ ጀቶችን ለሳውዲ እንደምትሸጥ ተረጋግጧል። ልዑል ቢን ሰልማን በበኩላቸው ሳውዲ አረቢያ ለአሜሪካ ለማድረግ ያቀደችው የ$600 ቢሊዮን ኢንቨስትመንት ወደ $1 ትሪሊዮን እንደምታሳድግ ተናግረዋል። በጉብኝቱ በሰው ሰራሽ እውቀት ኤአይ፣ በሲቪል ኒውክሌር ኃይልና የመከላከያ ሽያጭ ላይ ስምምነቶች ይፈራረማሉ ተብሎ ይጠበቃል። ጉብኝቱ የአሜሪካ የስለላ ድርጅት ልዑሉ የሻጊን ግድያ አጽድቋል የሚል ሪፖርት ይፋ ካደረጉ በኋላ መሆኑ ከፍተኛ ትችትን ገና አስነስቷል። ፕሬዚዳንት ትራምፕ ግን ኦፊስ ውስጥ ሆነው የረጅም ጊዜ ወዳጅና እጅግ የተከበሩ ሰው ሲሉ አወድሷቸዋል። በሰብአዊ መብቶችና በሌሎች ጉዳዮች ላይ የሰሩት ስራ አስደናቂ ኢንክሬዲብል ነው ያሉት ትራምፕ ስለ ግድያው ጥያቄ ያነሱ ጋዜጠኞችንም ወቅሰዋል። ልዑል ቢን ሰልማንና ካሾጊ ተጠይቀው ማንም ሰው ያለምንም እውነተኛ ዓላማ ህይወቱን ማጣት መስማት በጣም ያማል ሲሉ ምላሽ ሰጥተዋል። የፕሬዚዳንት ትራምፕ ቤተሰብ ከሳውዲ አረቢያ ጋር ያለው የንግድ ትስስርም የጥቅም ግጭት ስጋቶችን አስነስቷል። የትራምፕ ድርጅት በሳውዲ ሪያድ እና ጅዳ ከተሞች የንግድ ህንፃዎችን ለመገንባት ማቀዱንም ታውቋል። በተጨማሪም የፕሬዚዳንት አማች የሆኑት ያሬድ ኩሽነር ከልዑል ቢን ሰልማን በሚተዳደረው የሳውዲ የሀብት ፈንድ $2 ቢሊዮን ኢንቨስትመንት ማግኘታቸው ተዘግቧል። ፕሬዚዳንቱ ትራምፕ ግን ቤተሰብ ንግድ ጋር ምንም ግንኙነት የለውም ሲሉ አስተባብሏል። ሰብአዊ መብቶች ተሟጋቾች ድርጅቶች በበኩላቸው ትራምፕ ሰብአዊ መብት ጥሰቶችን ችላ ብለው በቢዝነስ ላይ ብቻ ማተኮራቸውን ተችተዋል። ካሾጊ የመሰረተው ዳውን የተባለ ድርጅት አቀባበሉ ተስፋ አስቆራጭ መሆኑን ገልጾ ፕሬዚዳንቱ ቢያንስ እስር ላይ ለሚገኙ አክቲቪስቶችና ጋዜጠኞች ጉዳይ ልዑሉን እንዲጠይቅ አሳስበዋል። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን።